ታፈሱ ከአሁን በኋላ ከዛ ቤት ተመልሼ መስራት አልፈልግም። ተንኮልና ነገር እያየው ሁልጊዜ ከሷ ጋር መኖር ስልችት ምርር ብሎኛል ብላ እንግዲህ ለባብሳ ጎዳና ላይ ወጥቼ ወድቃለሁ እንጂ ተመልሼማ ከዛ ቤት አልገባም የሚል ነገርም ተናግራ ነበር። ነገር ግን አብነት የመልካምነት ምሳሌ እና የደግነት ምሳሌ የሆነው ጎዳና ላይ ባገኛት አጋጣሚ አንስቶ ወደ ቤት ይዟት ሄዶ ነበረ። ወደ ቤት ይዟት ከሄደ በኋላ ብዙ ነገሮችን ሲያጫውታት እንዲሁም ደግሞ አንዳንድ ነገሮችን ሲያካፍላትም ነበረ። ነገር ግን በዛ መካከል ያለው ሀሳብ እንዲሁም ደግሞ አማራጮችን አቅርቦላታል። ለምንድን ነው ስራውን መልቀቅ የፈለግሽው የሚል ነገርም ሲያነሳላት እንግዲህ በዋነኝነት ይፍቱ ስራ በጣም እንዳስመረቻ ነው የተናገረችው። እናም ይፍቱ ስራ በጧቱ ተነስታ ይቺ ልጅ የት ገባች ብላ ስትፈልጋት ደግሞ የሚገርመው ነገር የት እንዳለች ራሱ አልተናገረችም እና በዛ ምክንያት አሁንማ እኮ የቤት ሰራተኛ የራሱ ለእኔ ምንም አይነት ነገር ሳታማክረኝ እና ሳትነግረኝ ወጥታ መራመድና መንቀሳቀስ ጀመረች። ታዲያ እንዴት ነው የጠገቡት እነዚህ ሰዎች? እኔን ካታዘዙ ታዲያ ማንን የሚታዘዙ በሚል ሰበብ ተናዳ ነበረ ማለት ይቻላል። በዛ ምክንያት ተመልሰማ ወደዚች ቤት አትመጣም የሚል ነገር እየአነሳች ነው። እንግዲህ ያው ሰበብ አግኝታ መውቀስ እየፈለገችም ነበረ፣ አጋጣሚውን በመጠቀም ማለት ነው። ሆኖም ያንን አጋጣሚ ትጠቀመዋለች ብዬ አስባለሁ። በሌላ በኩል አሁን ንጉስ አይ ወንድ ልጅ እጅ ሰጠ እኮ እያለ ነው አሁን ላይ በህብስት ፍቅር እንደወደቀና ፍቅር እንደያዘው እንዲሁም ደግሞ ወደ ክፍለ ሀገር መመለስ የማይችልበት ዋነኛ መንገድ ህብስት እንደሆነችም ተገንዝቧልና ተረድቷል። ህብስትም ይሄ ነገር እንደሚወዳት የተገለጠላት አልመሰላትም። ነገር ግን እኔ እናንተ ጓደኛሞች ነን እያለች አብሮ እየሆነች ነው ያለችው። ነገር ግን አብሮ በምትሆንበት እያንዳንዱ አጋጣሚ ንጉስ ደግሞ ፍቅሩ በጣም እየጨመረበት እና ከባድ እየሆነ መጥቷል። ህብስት አለሜ እንዴት ነሽ? እንደው ላገኘሽ እችላለሁ ወይ ብሎ እንኳን በድቅድቅ ጨለማ ራሱ ሲደውልላት እንግዲህ ምንም ችግር የለውም ንጉስ፣ ታክቼ ሳለ ፈጥሬ ድረስክልኝ አንተ ስለሆንክ ብታገኘኝም ባይ ደስ ይለኛል እንጂ ምንም የሚከፋኝ ነገር የለውም በማለት ስታናግረውም ነበረ። በዚህ ምክንያት ሁለቶች እንግዲህ ጓደኞቿ ተናደዋል። በአንድ በኩል ትዕግስት የሚባል ነገር እያጣ ነው በአምላክ፣ በሌላ በኩል ደግሞ አብነት ቢሆን ጓደኛው እንደዛ ሆኖ ሲያዩ በጣም እየተጨነቀ ያለ ይመስላል። ስለዚህ በአምላክ ስራ አሁን ምንድን ነው የሚሆነው? ዝም ብሎ መከታተልና ማዳመጥ ነው የፈለገው ማለት ነው። ምክንያቱም ልጇን ቢናገራት ወይም ደግሞ አንድ ነገር ቢላት በእርግጠኝነት ሌላ ነገር እፈጥራለሁ በሚል ሰበብ እንትን እያለ ነው ማለት ነው፣ እያስተካከለ ነው ያለ። እሷ ደግሞ ይሄ ነገር እየታወቃት አይደለም፣ ዝም ብላ እንደማንኛውም ሰው እንዲሁም ደግሞ ክፍለ ሀገርም ሆነ እዚህ ታገታታለች ደርሶላት ስለነበረ እያወራችሁ ነው ያለ። ይሄ ነገር ደግሞ የተገለጠላቸው ተገልጦላቸዋል፣ ያልተገለጠላቸውም እንግዲህ ገና ነው ማለት ነው። ዞሮ ዞሮ ታፈሱም ደሞዝሽ እንዳይቆረጥ አደርጋለሁ ከዛ ቤት ተመልሼ አልሰራም ብትይ ከሆነ ችግር የለውም የሚል አንድ አሳማኝ ምክንያት አምጥታላታለች ማለት ነው ህብስት። እሱም ስራዋን በውጭ ሆና እንድትከታተል እና ደሞዟ ደግሞ እንዲቀጥል ነው የተደረገ። በዛ ምክንያት ታዲያ እንሺ በሚለው ነገር ተስተካክለው እንዲሁም ደግሞ ኑረው እያደረጉ ያለበት አጋጣሚም ነበረ። አጋጣሚውን እንግዲህ ወደ ጥሩ ነገር ይቀይራል ብዬ አስባለሁ። ምናልባትም አብነትና ታፈሱ የሚጣመሩበት ጊዜ ሊሆን ይችላል። እንዲሁም ደግሞ ታፈሱ ከአብነት ቤት ከሄደችም በኋላ እኔና ወንድሜ በጣም ብዙ ቦታ ያዝንብህ እንደው ይቅርታ አድርግልን እያለች እንግዲህ ስታማክረውም ነበረ። ነገር ግን አብነት እንደዛ አትበይኝ፣ ምንም ችግር የለውም በነፃነት መኖር ትችያለሽ ፈታ ብዬ እያለ ፈታ እንድትልን እንደ ጭንቃት ሲያደርግም ነበር። በዛ ምክንያት ላይ ሆና ራሷን እንዳትጠላ እንዳትወቅስ እያደረገም ነበረ። ዞሮ ዞሮ ከተገናኙ በኋላ ህብስትን በጠዋቱ ያው ንጉስን ለማግኘት ስትሄድ የለም ነበር። እንግዲህ ከተማዋን ዞር ዞር እያለ እየፈለገ ነበረ። አብነትም ንጉስ ሲባል አለ እያለ የተለያዩ ምክንያቶችን እየሰጠ ነው እንግዲህ ያቆያቸው። ግን ንጉስ ያው ይወጣል ይገባል በራሱ እንቅስቃሴ ሰው ከተማውን ለምዶታል ባጭሩ ማለት ነው። እና የት እንደሚገባና እንደሚወጣ ራሱ አይታወቅም። ዞሮ ዞሮ ግን ሲመለስ ወደ ቤት እናየዋለን። እንግዲህ ንጉስም በፍቅር ተይዟል። ከዛ ማታ አውርቶ ስለነበረ አብነት ጋር እመጣለሁ ምናምን ብለውም ስለነበረ ሊገናኙ ነው እንግዲህ ተቀጥረው የወጡት። ታዲያ በዚህ ሁኔታ በአምላክ ከበስት ጋር ስታወራ ወይም ደግሞ ሲያወሩ ሰምቶ ስለነበረ ዝም ብሎ ነው እንግዲህ ያዳመጣት። የሚገርማችሁ ነገር ንጉስ አሁን ጀግና ነው። እሱ ከኔ በፊት ቀድሞ ስላዳናት አሁን ላይ እሱን መርጣለች። እኔ ደግሞ የእሷ ምርጫ አይደለሁም። ስለዚህ ያለኝ አማራጭ አሁን ሁሉም ነገር ዝብርቅርቅ ስላለ
ከእሷ መሸሽና መራቅ ነው ያለብኝ። በቃ እንግዲህ የእሷ ምርጫ ንጉስ ከሆነ እኔ ምንም ማድረግ አልችልም የሚል ነገር ነው እንግዲህ እየተናገረ ያለው። ታዲያ በዚህ ሁኔታ ሆኖ አጅሬ ንጉስም የራሱን ለማድረግ እየሞከረ ነው። በአምላክም ቢሆን የራሱ ለማድረግ እየሞከረ ነው። ግን ዞሮ ዞሮ እንደሚዋደዱ ሁለቶቹ ግልጽ ነው። ፍቅራቸውን አልተገላለጹም እንጂ እንግዲህ ይፍቱ ስራም የስድብ ናዳ ታወርድባቸዋለች። ያች ታፈሰ የት ሄዳ ነው በጠዋቱ እያለ ስትዝትም ነበረ። በአምላክም እንግዲህ ሲያያት ምንድን ነው ገና በጠዋቱ እንደዚህ የሚያሰዳድብሽ ጀመረሽ? እንግዲህ ቀስ ብለሽ አትወይም ወይ እያላትም ነበረ። እሷ ደግሞ እዚህ ቤት ደግሞ ቀስ ብዬ እንዴት ነው የምውለው እናንተ እያላችሁ በምን ሁኔታ ትላለች ማለት ነው። እናም ደግሞ የምትሰደበው ስድብ ራሱ በጣም ነበር የሚያስቀው። በነገራችን ላይ ይፍቱ ስራ ስትሰደብ አንዳንዴ ስድቦቿ ያስቁ ነበረ። ወንድሟን እንግዲህ የሰደበችው ምን ብላ ነው? ጫካ ቤት ያቺ ሰራተኛ የት ሄዳ ነው? ዝም ብለህ ከዚህ አትነጋገረኝ ከኔ ጋር የምታውቅ ከሆነ ተናገር የሄደችበትን እንጂ ከኔ ጋር ምንድን ነው ይሄን ያክል የሚያሰፋፍጥህ በማለት ነበር እንግዲህ የተናገረችው። በአምላክም እንግዲህ ጫካ ፊት ሲባል እንግዲህ ጀመረች ብሎ ነው ጥሏት ሄደው። ከዛ ባል እንግዲህ በጠዋቱ ይመጣና መሆናቸው የምትጨቃጨቁ ጀመራቸው የሚል ትርክ ይጀምራል። እሷ እንግዲህ ያው ጀምራላለች ጦርነቱን ገና ሳይነጋ ሀብላ ተቀበለችኝ። ጭራቋ ሚስት ናት እንጂ ሌላውን ማን ሊሆን ይችላል ይህንን ብጥብጥ ቢያነሱ በማለት እንግዲህ ለአቶ አለም ይናገራል። አቶ አለም ደግሞ ለምንድን ነው ለሚስቴ ስነ ስርዓትና ክብር የማይኖርክ? ምንም ቢሆን እኮ እህትህ ናት፣ ጭራቅማ ማለት የለብህም ሚስቴን በማለት ደግሞ ይደነፋል። ሶስቶቹም እንግዲህ በአንድ እግሩ ቤቱን ሊያቆመት ትንሽ ነበር የቀረው። ዞሮ ዞሮ የራሳችሁ ጉዳይ ናት፣ ወጥቼ እዛ በፈልጋት ይሻላል ይልና በአምላክም ከቤት ይወጣላችኋል። አለምም ከሚስቱ ጭቅጭቅ ለመገላገል ሲል በደህና ዋይ እናቴ ስራ ሊሄድ ነው ይላታል። እንግዲህ ብድግ ሲል ብድግ ከማለቱ በፊት ግን ወዴት ነው የምትሄደው ነበር ያለችውና እንግዲህ ወደ ውጭ ለወጣ መሰለኝ በሩ እዚህ ጋር መሰለኝ ወደዚህ ከተነሱ ደግሞ ወደ በሩ ነው የሚሄደው በማለት ነበር እንግዲህ ባለም የመለሰው። ይህንን ምላሽ ስትሰማ ደግሞ በጣም ተቃጥላ ነበረ። እንዴት ነው የደነፋባቸው እነዚህ ሰዎች? እንደው ገደል ግባ እንደው ጥርግ በል ምናምን እያለች ራሱ አቶ አለምን በስድብ ስታወርድበት እና ስትሰድበው ነበር። የሚገርማችሁ ነገር አቶ አለምን እንግዲህ ምንም አይነት ምርጫም ሆነ ሀሳብም ስለሌለው ባጋጠመው ነገር መስማማት እና ተነስቶ መሄድ ነው እንጂ ወደ ስራው ያለበት ሌላ አንዳችም ሰበብ ስለሌለ እሺ የሚል ነገር ተናግሮ ነበር የሄደው። ዞሮ ዞሮ ቁጭ አለች በቃ ባዶ ቤት እንዛ ባዶ ቤት ተቀምጣ በነበረበት አጋጣሚ ነው እንግዲህ ብርቄ የመጣችው። ብርቄ ከክፍለ ሀገር ወደ ከተማ መጣ እንግዲህ የቤት ሰራተኝነትን ለመቀላቀል ሆን ብላ መጣለች። እንዲሁም ታፈሱ ቤቱ ሲለቅላት እሷ ናት የተረከበችው። ዞሮ ዞሮ በር ስተንኳኳ ማንሽ ስትላት እንግዲህ እኔ የታፈስ ዘመድ ነኝ ክፍለ ሀገር ነበር የመጣሁት እሱን ፈልጌ ነው ምናምን ትላታለች። እና ይፍቱ ስራ እንደዛ ስትላት ታዲያ ታፈስ እያልሽ የምትመጪ እዚህ ቤት የቤት እመቤት ናት ያለች ማን ነው ነበር እንግዲህ ብላ የመለሰችላት። ነገር ግን እሷ ደግሞ የቤት እመቤት እንዳልሆነች አውቃለሁ አታስቢ፣ ግን ደግሞ በቃ እንደዚህ ነው በማለት ነው እንግዲህ የመለሰችው። ዞሮ ዞሮ እንደው እባክሽ ካለችበት ከምታውቂ ከሆነ ምናምን ስትላት እኔ የማውቀው ነገር የለኝም እና ከሰው ቤት ታስቀጥረኛለህ ብዬ ነበር የመጣው ስትል ወዲያውኑ እንግዲህ ፍስ አደረገች። በዛ ላይ ደግሞ አቶ አለም ራሱ ነግሯን ነበረ የቤት ሰራተኛ ችግር የለም አንዱ ቤት አንዱ ይመጣል፣ ችግሩ አሁን የህብስት ነው፣ ህብስት ከዚህ ቤት ካልተመለሰች ከባድ ነው የሚሆን ነገሮች እያለ ነግሯ ስለነበረ የሰራተኛ ነገር ባጭሩ ተቆሽቶለታል። የህብስትም ነገር ነው እንግዲህ ትንሽ የቀረው። ዞሮ ዞሮ ቀጠረቻት እንግዲህ በአምላክም ወደዛ ቤት ሲገባ አላስታውሳት። የሚገርማችሁ ነገር ክፍለ ሀገር ሄዶ ራሱ እንዳያት ምናምን አላወቃትም እና አውቅሻለሁ ስላት ምናልባት የሆነ ብላ ነው እንግዲህ የመለሰችው። ግን ህብስት ካየቻት ታውቃታለች ብዬ አስባለሁ። እንዲሁም ደግሞ ታፈሱ ራሱ ካየች የሚታወቁ ይመስለኛል። ዞሮ ዞሮ አሁን ላይ አቶ አለም እንግዲህ ደሞዜን እሰጣታለሁ በውጭውና መስራት ትችላለች የሚል ነገር ነበር የተናገረው ለታፈሱ። ህብስት ያው ጥሩ ነገር ነው ያደረገችው። እዛ ቤት የመጣች እንደ ቤተሰብ ሆና እየጠየቀችን ግን ደግሞ ደሞዝ እንዲከፈላት እና ተጨማሪ ስራ ወጥታ እንድትፈልግ የሚል ሀሳብ ነው ያቀረበችው። ለራሱ ጥቅምና አማራጭ ሲልም አቶ አለም ተስማምቶበታል እንጂ ለታፈሱ ምንም አስቦላት አልነበረም እንደዛ እሺ ያለው። እንግዲህ ህብስትም የእውነቷን መስሏት ደስ ብሏት ነበረ። ያው ደሞዝ አይቀርም ስትባል ደስ አላት። ሆኖም ምግብ አምጪ የሚል ትዕዛዝ ነው እንግዲህ የተሰጣት ማለት ነው ለብርቄ። ብርቄም እንግዲህ እሺ አሁን ወንድሜና ባለቤቴ ሲመጡ ምግብ ታመጫለሽ፣ እንጀራ ጋግረሻል፣ ወጥ ሰርተሻል ምናምን ነው እንግዲህ ያለቻት አሁን ያለችው። ከዛ አቶ አለም ደግሞ የቤት ሰራተኛ ችግር የለውም ምን ወጥ ለመቀቀል የሚል አንድ በት ነገር ተናግሯል። እና
በዚህ የተነሳ ይፍቱ ደግሞ ወጥ መቀቀል ቢሆን ከባድ አይደል እንዴ? ለነገሩ አንተ ምኑን ታውቃለህ? ወጥ ቀቅላ አታውቅም። እንዲሁ ጭንቅላት ይቀቃል፣ ራስ ይቀቃል ምናምን እያለ በጣም ስስል ነበር። የሚያስቅ ስድብ ስድቡ እንዴት እንደሚመጣላት ራስ አላውቅም ማለት ነው። ዝሮ ዝሮ ወጥቶ ሄዳል ማለት ነው። እና ከመጣ በኋላ እንግዲህ እነ ንጉስና አብነትም ተገናኝተው በነበረበት ሰዓት በግልምጫ ሲታዩ ነበር። አብነት ይህንን ነገር ተረድቶ ለምንድን ነው እንደዛ ስታዩ የነበረ የሚል ነገርም ተናግሯል። እንዲሁም ያፈቅራታል ብሎ ለአብነት ሊነግረው ሲል ዝም ይላል ማለት ነው። ሆኖም አሁን ይፍቱ ስራ ብርቄንና ህብስትን በአንድ ልታፋጥጣቸው ነው። ከየት መጣችብኝ ብላ እንግዲህ ልታነጋግራት ይመስለኛል። እንግዲህ የዛሬው ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ